ዛሬ ዓለምን ያስደነገጠ አምስት አስፈሪ የእግር ኳስ አደጋዎች የምናይ ይሆናል። የሰው ሕይወትን ከነጠቁ አሳዛኝ አደጋዎች እስከ ሜዳ ላይ ከተከሰቱ ክስተቶች አስደንጋጭ አጋጣሚዎች እንመለከታለን። እግር ኳስን የምትወዱ ከሆነ እነዚህ ክስተቶች በዚህ ስፖርት ውስጥ ሕይወት ምን ያህል ቅጽበታዊ እንደሆነ እንድትገነዘቡ ያደርጓቸዋል። እንጀምር። የመጀመሪያው የሄልስቦሮ አደጋ ነው። በኤፕሪል 15 1989 በሊቨርፑልና በኖቲንግሃም ፎረስት መካከል በሚደረገው የኤፍ ኤ ካፕ የግማሽ ፍጻሜ ጨዋታ የሄልስቦሮ ስታዲየም መቀመጫ በመደርመሱ 96 የሊቨርፑል ደጋፊዎች ሕይወት ሊያልፍ ችሏል። ይህ አሳዛኝ ክስተት በእግር ኳስ ታሪክ ውስጥ በጣም ከሚያሳዝኑ ጊዜያት አንዱ ሆኖ ተመዝግቧል። ስታዲየም ጥራትና ሴፍቲ ምን ያህል አስፈላጊ እንደሆነ ይህ ክስተት ትልቅ ማሳሰቢያ ነው። ሁለተኛው የሙኒክ የአውሮፕላን አደጋ። ማንቸስተር ዩናይትድ በአውሮፕላን አደጋ 8 ተጫዋቾችን አጥቷል። በ6 1958 የማንቸስተር ዩናይትድ ቡድንን አሳፍሮ ይጓዝ የነበረ አውሮፕላን ከአውሮፓዊት ከተማ ዩክሬን ሲመለስ ተከስክሷል። 8 ተጫዋቾችን ጨምሮ 23 ሰዎች በአደጋው ሕይወታቸውንም አጥተዋል። የአደጋ በእግር ኳስ ላይ ከፍተኛ ተጽዕኖ ያሳደረና የማንቸስተር ዩናይትድን ታሪክ ለውጧል። ሶስተኛው ሜዳ ላይ የተከሰከሰው አውሮፕላን እንደ አውሮፓውያን አቆጣጠር በ1993 በሃንጋሪ በዲዮስኮሪ ቡቲኬና በፔክስ ቡካስ መካከል እየተደረገ በነበረ የእግር ኳስ ጨዋታ ላይ ፓይለቱ አንድ ትንሽዬ የግል አውሮፕላን መቆጣጠር ሲኖር ስታዲየም ወጥቷል። በታምራዊ ሁኔታ ከህዝቡ ሆነ ከሜዳው ውስጥ አንድም ሰው አልተጎዳም። ነገር ግን ተጫዋቾችና ደጋፊዎች ፍርሃት ሲሸሹ ጉዳዩ ከፍተኛ ድንጋጤ የሚፈጥረው ነበር። አራተኛው የማርክ ጊቪንፎይ ድንገተኛ ሞት። ሁለት እንግሊዞች በካሜሩንና በኮሎምቢያ መካከል በተደረገ የወዳጅነት ጨዋታ ማርክ ጊቪንፎይ በልብ ህመም ምክንያት በሜዳው ላይ በድንገት ይወድቃል። ፎይ በጊዜው ጥሩ የሚባል አቋም ላይ ነበርና ድንገት ማለፉ የእግር ኳስ ዓለምን ድንጋጤ ውስጥ ጥሎታል። እሱ ሞት ለተጫዋቾች የጤና ክትትል አስፈላጊነትና በሜዳው ላይ ተገቢ ሕክምና ጥንቃቄ እንደሚያስፈልግም አሳይቷል። አምስተኛ የኤሪክ ካንቶና ምት። እንደ አውሮፓውያን አቆጣጠር በ1995 ኤሪክ ካንቶና በእንግሊዝ የእግር ኳስ ታሪክ ውስጥ በጣም አወዛጋቢ ከሆኑ ጊዜያት አንዱን አሳይቷል። ካንቶና ከክሪስታል ፓላስ ጋር በተደረገው ጨዋታ ላይ ቀይ ካርድ ከሜዳው ከተሰናበተ በኋላ አንድ ተሳዳቢ ተመልካችን ደብድቧል። ስህተቱ ትልቅ ቁጣን ፈጥሮ ነበር። ካንቶና የ9 ወር ገዳም አስከትሏል። ይህ አስደንጋጭ ወቅት ተጫዋቾች ሜዳ ላይ ስነ ምግባር ክትትል እንዲደረግና ጥብቅ እንዲተገበሩ አድርጓል። እነዚህ ነበሩ የእግር ኳስ ታሪክን የቀየሩ 5 ክስተቶች ብለን ያዘጋጀንላችሁ። ከሁሉ በጣም ያስደነገጣችሁ የትኛው ነው? በኮሜንት ላይ ያሳውቁ።